ሰላም ምነው ግር ያለሽ ትመስያለሽ? ጠፋሁብሽ እንዴ? ይቅርታ አላወኩም። ማን ልበልህ? ኧረ በደንብ ነው የምታውቂኝ። አላወኩም ማለት ነው። ኦኬ እኔ ለካ አንቺን ስም የማውቀው። በጣም ይቅርታ የእኔ ቆንጆ። ስሜ ማን ነው? ልንገርሽ? መሽናሽ አይደለም። ምን ትዋብ አይደለም አልኩህ እኮ። ሶሪ እኔ እናት በእናትሽ ለካ ስልክሽን ነው የማውቀው። የእኔ ነገር ስንት ነው? ልንገርሽ? 0911 0920 ነው። ጨርሽልኝ የእኔ ቆንጆ። 25 7 ስምሽስ? የትም ወርቅ። የትም ወርቅ? አይ ያው ከወርቅ ቤት አልወጣንም ብዬ ነው። መቼ ነው እንደ እረፍት? ዛሬ እሑድ ማለት ነው። ኦኬ ስራሽ ምንድን ነው ታዲያ? እዛ ጋ ያለው ትልቁ ቤት ይታያል? የዛ ቤት ሰራተኛቸው ነው። ምን አደነገጥክ? አይዞህ እሑድ እረፍት ስለሆንኩኝ መገናኘት እንችላለን። እንደውም ያ ቦይ ፍሬንድ እየደከመ ስለሆነ ድሮ እኮ ታዝናናኛለህ። እሺ ደውልልሻለሁ። እግዚአብሔር ይመስገን። ምን ፈልገሽ? ግቢያ አመሰግናለሁ። እዚህ ጎረቤት ግድነት ምን ጎደላችሁ ታዲያ? ብርጭቆ ምናምን በርጩማ ትራስ ምናምን ላምጣ? እንኳን አልነበረም የፈለግነው። ብልት የሚወጣ ሰው ኧረ እኔ እራሱ ብልት አውጪ ነኝ። ታዲያስ ኧረ ምን ስራ አለኝ? ከዚህ የበለጠ ደግሞ ምን ስራ አለ? ምንም የለም። አሜን እንችላለን እንጂ ደግሞ ብልት ለማውጣት እናጣጥለዋል። ተሰባሰቡ? አሁን ጨርሻለሁ። እሺ እንበልና በቃ ማለቴ የማንን ብልት ነው የማውጣው? ያ የዛኔ ፍየል በእናትህ ፈጣን ቶሎ የፍየሉን ነው እንዴ? ምን ነው? አይ በቃ መጣሁ። ጓደኛዬ ጠርቼው ያግዘኛል። መጣሁ። ሶል ነካና አትናገር። በሰላም እንዲሁ አንድ ላይ ያኑራችሁ፣ በሰላም ያሳደረን በሰላም ያውላችሁ። ብሌንዬ እግዚአብሔር ይስጣችሁ፣ ተባረኩ፣ ቡሩክ ሁኑ፣ ልቦና ይስጣችሁ፣ ለቁም ነገር ያብቃችሁ፣ ጤና ይስጣችሁ። ምክንያቱም ፈሪሃ እግዚአብሔር በልቦናችሁ ስላለ ነው። ቤተሰቦቻችሁ ውጭ ሊሄዱ በእነሱ እግር ተተክታችሁ ዛሬ እኛን ደስታ በደስታ ያደረጋችሁ እግዚአብሔር አሁንም ልቦና ይስጣችሁ፣ ጤና ይስጣችሁ፣ ዓመት እስከ ዓመት ያድርሳችሁ።
ኧረ በእናትሽ ስለፈጠረሽ አምላክ ብዬሻለሁ። በጣም እየጨቀጨቅሽኝ ያለሽ ይታወቅሻል። እባክሽ አላቅሽም። አዎ ምን አይነት ልጅ ናት በእናታችሁ? ሶልች ልጅ ለምን አንድ ነገር አትምኝም? በእናትህ ስለምን በስነ ስርዓት አታወራ? ምንድነው በስነ ስርዓት ማናገር? እኔ ለሷ ጭራሽ ስልክ አይኖረኝ አለያ ስልክ አይኖርህና በስነ ስርዓት አናግራት። ምንም ቢሆን አንድ ወቅት አብራችሁ ያሳለፋችሁት ነገር አለ። ይኸው በስነ ስርዓት አዋራ። ሄሎ የእኔ ቆንጆ አለሽልኝ? አለሁልሽ። ምን ስራ በጣም ይበዛል በእናትሽ። እንዴት እንደማደርግ አላውቅም። ሳይት ነው ያለሁት። አሁን እንኳን የምችል አይመስለኝም። ጓደኛዬ መኪናዬን ይዞብኝ ስለሄደ ሲመለስ ላግኝሽ። በቃ እሺ የእኔ ቆንጆ እደውልልሻለሁ። ባይ። እኔም እወድሻለሁ። ነፍስ ይሆነሽ። መቼ ነው አንተ ከዚህ ከልክስክስ ባዲ ውጣ ስለምትሰጥ? ሶሊ በቅርብ ቀን አቆማለሁ። ይሄን ባህሪውን የሚያቅሰው ቁኛን በሱ አይደለም። አንተ አፈና አዋቂ ሲያወራ ይኸውልህ እንደርጎ ዝም እንዲስም ጥጣ ትበልሽ። ይሄ ምን የሆነ ሶሊ አንተ ተናገረኝ። ሶሊ አንተ ስትናገረኝ ደስ ይለኛል። ምክንያቱም እኔ ራሱን የሚያቅሰው ሲናገረኝ እቀበላለሁ፣ እሰማለሁ። በቃ ስናገር ብትሰማኝ ግን ደስ ይለኛል። እኔ ራሴን ማለት ነው። አንተ ማን ነው? አስፋው ማን ነው? እኔ ነኝ። እንኳንም ስምህን አረሳው። አስፋው እድሉ ለማለት የፈለገው አራት ልፋሶን ያሰማም መስሚያው ተደፍኗል እንዴ? እንዴ ስታየው ያለ ይመስላል እንዴ? የለም እኮ አስፋው ይኸውልህ፣ ሁሉ ነገሩ አሜሪካ ነው ያለው እኮ። ሲመለስ ትነግረዋለህ። አይዞህ ጀጋ። ምን አስቀና? የአንተ አይነቱ ናፋቂ አይደለም ድንገራል ተነዋሪ አልቀናምሽ። በድሉ ይባላል። የቤቱ ብቸኛ ምርጥ ልጅ አረፍ ብለህ ምን ልታዘዝ? ሰላም ይባላል። ልበላሽ ዘንድሮ እኮ ኮምፒውተሩ ሰው ጤና አጥቷል። እኔ ብልሽት ይወጣ ምን ሆኖ ነው? ኧረ ጠላቱ ምን እንደሆነ አላውቅም። ስታርት አይደለም ከዚህ ፊት እንደዚህ ሆነ አጡ። ይሄ ማጥወልወል ማጥለሽለሽ ራስ መታት ምናምን አይሰማው። ቀለኛ አዎ የምትሰሩ ከሆነ ትውላና ያለበት ድረስ መተን ነው የምናክምልሽ። አድራሻሽ ስጪኝና ቀጠሮ ሊያዝልሽ። ፕሮሽታ የቤቴ ለሱማ ቅድሚያ ነው የሚሰጠው። መቼ መጥቼ ወዲያው ታዲያ ጊዜ ካለ ቶሎ ቢሰራ ደስ ይለኛል። ቅድሚያ ነው የሚሰጠው እያልኩሽ ስልክሽ ንገሪኝ። 0911 መተን ነው እናክምልሽ። እሺ ምንም ችግር የለም። ባይ። በነገራችን ላይ ያቺ ፍየል ያረድናት ኧረ እባክህ የት አገኛት? ተዋወቅን? በስልክ ስራ እያጠረብኝ ስለነበረ ምንም ልንተዋወቃለች። ምነው እሷ ልጅ ላይ አይንና እግር አበዛ? ያ እስቲ አገኛት። ሌላስ ምን ይላል? አላውቅም። የተዘበራረቁ ስሜቶች ወደድካት እንዳምን ይመስለኝ። ታዲያ ለምን አናገኝ? እንዴት እናገኛለች? ጸጉሯን፣ ቁመኗን፣ መልኳን ምናምን ልክ ታርግ ከተማ ውስጥ ያፋልጉ ማስታወቂያ መለጠፍ ነው። እኔ ምሬ ነው። ራስ አታሽ እኔ ምሬ ነው የማወራው። ምንድን ነው ምሬ? ሰማኛለህ?
ሴት ባንድ አይደለም ሴትን ለመውደድ ብዙ ጥያቄዎች መመለስ አለባቸው መጀመሪያ ጓደኛ አላት ፈንግላለች ተፈንግላለች ጀማሪ ነች ጨርሳለች ልምዶ አላት የላትም የመሳሰሉ ጥያቄዎች ታራነኝን በምን ልነካቸው ጥሩ ጥያቄ ምርጥ ጥያቄ በምን እንደሚታወቅ ታውቃለህ በመቀራረብ በመግባባት በመጠናናት አብሮ በመዋል ይታወቃል ስማ የዘንድሮ ሴት የመጀመሪያ ፍቅር ጓደኛ ምርጫ መስፈርቷ ምን እንደሆነ ታውቃለህ አላውቅም ኪስ ነው ወንድሜ ምክንያቱም ኪስ ኢምፒቲ ከሆነ ልብ ኢምፒቲ የሆነ ነው የሚመስላቸው ዋናው ኪስ ነው የእውነት መዋደድና መፋቀሩ ኪስን ሰርተትም ሆነ ልክ ሶሊ ልክ በጽሁፍ አለ ፊክሽን ላይ ምናምን አለ እሺ ወደ እውነተኛው የህይወት ታሪክ ስትመጣ ግን ያልኩህን ነው የምትኖረው ችግር ላገኛት መገናኘት ይቻላል መዋደድ ነው አይቻልም ጎዳት ምን ችግር ደግመህ እንድትጎዳ አልፈልግም ከዚህ በፊት የነበረውን ችግር ታውቃለህ አይደል እኔ ምን ወይ ቀሽትና ትሪስጽቅ ጂሰስ ደግሜ ባየሁልህ ጆሮና ኮሌታዋን እንዲያንጠልጥዬ ነበር ማመጣው Thank you anyways. ቢት ምን ፈለክ ደግሞ ምን ስጠኛል አይ ሰለሞን ላይ በጣም ተከለሰለሰ ምን አገባ ወይ አንዱ ልጅ እንዴ አቁራር በቀደም ደግሞ ተቀበላችሁ ይመጣል 200 ብር ምን ያደርግልሃል አንተ ምን አገባ አንተ ጠየቁ እሱ ራን ጠየቁ እኛ አንተን ጠይቄ ቢሆንማ በሬዲዮ ለፍቶ ከሀገር ነበር የምታስባለው ቆጥበህ ተቀበልሽ ብድር አታምሳ ምንድነው ሰው አንተ ከመቼ ነበር የምትሰማው አንተ በሬዲዮ ለፍለፋ ህዝብ ሲያገኝ ሲዛና አንተ አፍን ዝጋ ሸካፍን ዝጋው 50 ብር ሰጠው ብለህ ብድርና ቁጠባ አልታስተምር ትፈልጋለህ እዚህ መጣና እንጭቃጭቅ ሰው አይደል ሰው ለሚናገረውን አታይም አታምጣብኝ ያልኩ ልጅ አምጥተህ ታሰብ ቀደም ጀምሮ አይናይነን እያየች አረባክ ይሄን እሱን አለ ምን ይታያል ስራ እናቷም ይላሉ ልጆቹ ጭናት ካልተኮተኮተ መች ያርጋል ሽንኩርት ተይምነው ገርባቤ ገርማ ታውቂያለሽ በጣም አንተም ወንድ ወንድ ትመስላለህ ወንድ ትመስላለህ እንዴት ለኛ እኮ ክብር እንኳን ያሁሉ ማማሩ ዛሬ አንድ ቀን ወደኛ መለስ ብቻ ቀርቶ በጣም ታገስ ነው ማለት ገርባቤ ወይና ተነስው የት ነሽ በቃ መጣሁ ብቻሽን ነሽ በቃ አሰጠኝ እዛው ሁለታችን ጥቃችሁ ያው እሺ በቃ አይመስለኝም በቃ ሶል ተዋት ዋና
ወይ ተጋባ ጫማዬ አይዞህ ፊት ጥሩ አይደለም። አንተም እንደሱ ተሸንፈህ ነው እንዴ? ታው አሮፍ የለም እኔ ጋር ማን የሞተው ነው? አዋቂ ነው ታዋቂ? ለዛሬ ወሬ ያገኘሽ መጣና ፍሽ አለ እንዴ? እንኳን እኔ አንተም ማለት ጀዝ አንተም ሰው ትንቃለህ? አዎ እንዴ አራሶል ስማሊ እድሜ ልክህን ኮርጄ እየኖርክ በእናትህ አንተም ሰው ትንቃለህ? አራሶ በእናትህ አብረን ይኖር ነው ማትሪክ አስኮርጄ ተሳክቶልሃል በዱቤ ተምረህ በእናትህ ታካብዳለህ? እኔ ሱል ከዚህ ልጅ ጋር እንኳንም ያልተማርኩ የራሴ ድርጅት ቢኖረኝ ይሄን ቀዳዳ የቢሮ ጆሮ ጠቢ ነበረ ማለት ነው። በተበታችሁ በቃ ምንድነው ያልከኝ? ማን ነው ማታ ከእናንተ ጋር ይልክም ተደውሎ ያቺ ልጅቷ ነች። እሷ ጋር ራት በላን ጭብሲ ምናምን አደረግንና ክላስ ይያዝ ሳመች ሳንኳት ሶሎ ስንገባ እሪ እየየ ምን ነው ብለህ ትልቅ ነው ብላ ነው ሶል እርግጠኛ ነኝ ስትፈልገው አታው ዛሬ ግን በቃ ዘይያስ ደብሮ ነገራቸው ነው ያሰብ ተረሳው ያቺ ፍየል ያራዛለች ሰሞኑን ደጋግሜ ያየኝ አራወቀው አላው ታዲያ ምን ያየ ዛሬ ነው አወቃት አው እሺ ይላስማል የሷስ አለጀ አይ ወይኔ ጓደኛዬ ታዲያ ስምህንም ልብህንም ይዘህ ዳማውና እንደዚህ ስትንሳፈፍ ነው አልኩህ በማይታት እንዴት ተንሳፈፍኩ በቃ በአካል ምክንያት እንደውም ትበራለህ ማለት ነው ያስቀልዳችሁ ሰሞኑን በተደጋጋሚ የምትሰራበት ቦታ መሰለኝ ምክንያቱም ስትታቁ እነሱ ፖሊስ ቦታ ምናምን አይደለም ማለት እንችላለን አላስ እንችላለን ከጀምሮ የዚህ ስራ ነው ዋናው ፕሮጀክታችን ይታረጋሱ እኔ እያለሁ ስምህንም ልብህንም አስመልስልሃለሁ
ጓደኛዬ ካንሳፋማ አትቀርም አይገርምም? ዋንሷን ቂርና ነፍሷን ማረው ያቺ ሞናሊዛ የምትኖረው አስመጣለች። ቴንክ ዩ ስለ ጓደኛ እያለ ነው ይቻላል። ማኑዋሉንና አንድ አውቶ ስጧቸው። ከዚህ በኋላ እንዳትማረሱ እሱን እያጠኑ ይችላል። ምን ያርጉ? እውነቱን ነው። ኮምፒውተርም ጠግነን አያያዝም አስተምረን እንዴት እንችለዋለን? በአካሁን የራሳቸው ጉዳይ እነሱ። እኛው መጀመሪያ ልጅቷ ጋር እሱማ ፕሮግራም እኮ ሌላ ጊዜ እንሄዳለን ተባባልን። እሱ እሺ በል አንቆይም፣ ተዋውቀናት እንሄዳለን። እሺ በለኛ ሶል። እሺ ምን እንላታለን? የሚቀጥለው ሚስ ኢትዮጵያ አንቺ ነሽ እንላታለን። ኦኬ በምን አወቃችሁ? ብትላስ አዋቂ ነግሮን ነው ልንነግርሽ ነው የመጣ ነው እንላታለን። በቃ ሁሉ ነገር ድብልቅልቅ ቃለብህ አይደለ? ይቺን እንኳን እንደው ዘዴ መፍጠር ያቅተዋል። በእናትህ ወይኔ ጓደኛዬ ነገሩን ያለው እሱ አራተው ሶል በእናትህ እሺ በለኛ አቦ። በቃ እዚህ ተግባጋ በምን አወኩኝ እንደዚህ? በቃ ከዚህ በኋላ እንደውም በደንብ ይችላል። ታይገር ምንድነው ብላ መምጣት ነው። ሰላም ሰላም። ይቅርታ የመኪናውን ባለቤት ፈልገን ማለት መኪናዋን ነው የምናውቀው፣ እሷን አናውቅም። ዘመዶቿን ከክፍለ ሀገር ነው የመጣው። ተባበረናል፣ ተራለናል። ኬት ነው ወናቱን ወሬው የሚመጣ ያም አጥና ዲሽ ተከታተል። በቃ ምንድን ነው አይ በድሉ ይባላል። የከተማው ብቸኛ ተለጣች። እሺ ምን ልርዳት? እሱ የሚረዳን አምላክ እያለ ደማችንን ቦታሽ ናለች ናች። እኔ የምልሽ እውነቱን ነው ታውቂያለሽ። በጣም ቆንጆ ነሽ። ግን የሰፈር ይመተን ጠይቅሻል። ዘመድ እንሆናለን እንግዲህ ባይ ቻው። ሶልች ልጅ ወደድካት እንዴ? በጣም ጭንቅ እኮ ነው ያለ። ወድጃታለሁ። እስቲ ተንፍስ። ጃራ ተነፍሳለሁ። እስቲ በል ሶል ተጠንቀቅ። ሴትም ማመን ቀብሮ ነው ብያለሁ ከዚህ በፊት። እቺ ግን አሪፍ ትመስላለች። በምን አወቅ? ትመስላለች። ሴት አይደለች እንዴ? ሁሉም ያው ናቸው። ትመስላለች የሚባል ነገር የለም። ወይ ከዚህ በፊት የነበረች እንጂ እንደ ቅቤ አናቴ ላይ አስቀምጪ ገበያ ካልወጣው ስትከርመ ምንም ነገር ሳታቀምስ መሄዷን እንኳን ሳትነግራርን ዱባይ ላጣ ያለችው። ሰማኛለህ? ሴት ልጅ አቅርባት እንጂ አታርቃት፣ ውደዳት እንጂ አታፍቅራት። እውነቴን ነው የምልህ። ካፈቀርካቸው ቂጣቸውን እያሳዩ እንደ ውሻ እንድትከተላቸው ነው። እቺኛውን ግን እንሞክራት። አንተ በእናትህ እንሞክራት ትላለህ እንዴ? ፍቅር እኮ ነው። ሎተሪ ያደረከው እንዴ? እሺ በቃ እናያታለን። በድሏ ትጮህብኝ በእናትህ። እንደሱ በል። ስለተዋወቅናት ደስ ብሎኛል። እኔም ተመችቶኝ። ምን ልጋብዝ? ደስ ያለ ዛሬ አንተ ምን ይመች? ጃምቦ እንዴ እሱ የምነካሽ ባለፈው ፍየል ላይ ያወረድን ልጆች። ኦኬ አስታውስኳቸው። እነሱ ናቸው። እና
ስለተዋወቅሽ ብቻ ነው እዚህ ድረስ የመጣው? እዚህ ገርማል ባለ እስቴት እያለን የኛን አይነት ጋንግስተሮች ማግኘት በጣም ነው የሚከብደው። በፈንጂ መመርመሪያ እንኳን ታዲያ ቻርጃችን ዋው ኢትስ ሶ ኩል ማይ ጋድ። እዛ ሀገር አንድ ቻርጅ በምታደርገው እዚህ ሀገር መጥተህ ኢንቨስተር ነው። አልጠገብዬ ባዶ እጄን ተጠርቼ እኛ ሀገር አንድ ቤተሰብ ልጁ ከታገተበት ልጁን ከማስለቀቅ ይልቅ ተገላገልኩ ነው ቁጭ ብሎ ሚስት ባላ ቢታገትባት ባላውን ከማስለቀቅ ንብረቱን በስሟ ለማዟር የምታደርገው ጥረት ይመጣል። ካለም ቢሆን እንደዛ ነው ማለት ነው። በዛው ዲያስፖራው ደውሎልኝ የሚፈልገው ዶክመንት አለ። ቀጣይ ስራችን እሱ ነው። ኦኬ ስንት ይከፍላል? ለጊዜው $5000 አሪፍ ነው። ታዲያ እንደየስራ ሁኔታ ዋጋውን እንስጨው። ጥሩ የስራ ቀን ነበር ዛሬ። ወንድሜ የቤት መስሪያ አደረግኩልኝ። ሰርፕራይዝ አደረግ። ትናንት የተዋወቅኳቸው ልጆች ደግሞ በጣም ፈጣጦች ናቸው። ትናንት አውቄያቸው ዛሬ ሰላም ደወሉ። ድምፁ ላይ እርጋታ ይታይበታል። ድምፁ ያምራል። እንዴት ቤትዬ ዛሬ ደስ ይላል። ነው ጋብዝ የመስራች ሌሳ ማስር ብላ መታገኘ ወልድ ተበሳት እንዴት እንደምታምር አይኗ ጂሰስ ነው። ደበረሽ? አልደበረኝ። እኔማ ይሄን ፊት ቁጭ ብያለሁ እዛው ሽንት ቤት ሄጄ ጋዜጣ እንኳን ቢሻለኛል። ጥሩ እየሄደ የሚገርምህ ከቢሮ ወጥቶ ቤት ውስጥ ይገባ ነው ነገር አንድም ቀን ሉት ምናምን የሚመስል ነገር ይዞ ሲንቀሳቀስ የመጨረሻ አማራጭ ነው። ሌላ አማራጭ ዘይት ነው። እሱን ልንወስድ ያለ እንዴ ታዲያ የሚፈልገው ስራ አሪፍ ነው። ስራ አሪፍ ነው። ጠፋ አይበል ጠፋ አራጣውም እደውላለሁ አይደል? እሺ አይ አጣጣም እደውላለሁ። Hello? ይኸው አልጠፋሁም። ደውል። አዎ አልጠፋም። እኔ የምለው ፍሬ ጊዜ ካለሽ ለምን ከስራ ስንወጣ ለምን ወደ ማታ ተገናኝተን እራት ለምን አልጋብዝሽ? እሺ አመሰግናለሁ። እሺ thank you. ለምን ኮን ደወልኩላት? ደወለችልኝና ማለት ነው ደወልኩላት። እራት ተጋብዘሽ ምናምን ስላት ቆይቼ እደውልልሃለሁ ምናምን አለች። የት ነህ አንተ? አንድ ቢሮ ነን እና ታዲያ ና ቢሮ ና ቢሮ ና እነሱ እናወራለን። ምን ማድረግ እንዳለብን እናወራለን።
ጓደኛሽ ጓደኛዬ ላይ ደክማበታለች። እሱ እንጂ ሞተባት አጥረው እንዴ ነው ብዙ ጽፎ ነው ያለው። ጓደኛሽ ማገዝሽ ናችናስ ለምን በአራት መቶ ስንት ነው? ይህ ማስያዝ የምችለው በዚህና በከንፈሬ ብቻ። በገንዘብ ተመርምሮ ይነሳል። ዛሬ በጣም አሪፍ ቀን ነው። ከሰሎሞን ጋር ማሳለፋቸው ቀናት በጣም ደስታ ነው የሰጡኝ። አራታችንም ተሰብስበን በጣም አሪፍ እራት በላን። ብዙ ነገር እየተጫወትን እንሄድ ነው። ጓደኛ አለኝ ስቴክ ሁለት ጓደኞች አሉኝ ሲለኝ በጣም ነበር የደነገጥኩት። ትክክል አንዱ ጓደኞች ነው። ለነገሩ የሴትም ጓደኛ ነበረች። አረብ ሀገር ጥላው ሄዳ ብቻዬን እንደምኖር የወንዱ ጓደኛ እስካሁን እንደሌለኝ ቤተሰቦቼ ሁሉ ውጭ እንደሆኑ ነገርኩት። በጣም ተጫዋች ጥሩ ሰው ይመስላል። ደረቅነቱና በጣጣነቱ ደስ ሲል ለምንድን ነው የልብ የሚለው ነገር ስለው ስለወደድሽ ነው። እውነቱን ወደድሻለሁ። ይሄ ደግሞ አቋቁ ነው ዛሬ አቋቁ ምን ማለት ነው? ቅድም ካለ መቻችና እዛ አዳርስ ላይ የጠራችሁ ዋጋ የማይታወቅ ማሽወርጥ ጠይቋል። ከዛ ጋዜጠኛው ይጠይቃል። ምንድን ነው? አይ ልጁን በጣም አስተዋችሁት። ምንም አያገባም ማለት ነው። ሂድ ማለት ነው። አንተኛ ምን እየሰራ አንተ ምንም ራስ ብቻውን ይፈራል። አንድ ላይ ይፈራል። አብረን ተከተለው መጣው ይታለ ምን ሆነ ነው እንደዚህ ይጮህ? የማታውቁ ከዚህ አንተ
አይዞህ በቃ አልወሰዱም አለ በቃ ተረጋጋ ተኛ በቃ በጣም ስትሮይ ነበር ተኛ አይዞሽ ሰላም ለኔ እስቲ ወረቀት አዳልቃለሁ ይሄ ነው ሰው አሳውቂ ይሄ ነው ይሄ የሶስት ዋጋ አንድ ላይ ስንት ነው ማለት ነው 30 እንጀራ አለ አዎ ስንት ነው ያለው ለፍርካ ለተራ አዎ ስንት ነው 9 አዎ ያላ አዎ ስንት ነው ባጋል እንዴ ምን ነካ ዋናው ነገር የምን ማለት ነው ከምሰራው ስራ የሚያዋጣ እሱ ነው እሺ በግምት ስንት ነው ተወድኝ አሁን የምትጠቀማለህ በስራ ሰዓት አታድርቀኝ እመጠይቅን ጥያቄ መልስ ስጠኝ አዲስ ስራ ጀምሬያለሁ እኮ እያሾፍኩ አይደለም ኧረ እባክህ ጥያቄ አታብዛ በእናትህ ይጀባ እመጠይቅን ጥያቄ ብቻ መልስ ብድር ስንት አንተ አቤት ስለኔ ምንም አልሰማም ሰፈር ውስጥ ምንም ወላሂ ምንም አልሰማም አንድ ሰው እንዳትወራሽ ይደርስ አንተ ዲቪ ደረሰ አዎ ይልቅ ከዚህ አላበዛኸውም እንዴ አጣሽ ከባንሽ አትገኝ 100 ብር ካላለ 100 ብር እንዴት እዚህ መሳቢያ ውስጥ የሚቀመጠው ያ ከናም ሳብር ጋር ቁጭ የሚለው ጠፍቶብህ እንደው ይኖራል በቲት ሞት እጂ በእናትህ ስሞት ተማም በቲት ሞት ተባለ ነግሬሃለሁ ሁለተኛ ልፋት እሺ ድጋሚ እንዳትመጪ ኧረ እሺ ሄሎ ነጎኝ የት ደረስ ኦኬ እኔ የምልሽ ሙቂውን ቀዝቃዛ ሙቂውን አልጋ አለ አይደል ሙቅ ሻወር ያለው ስንት ነው ጊዜ ለጊዜ መታወቂያ ያስፈልጋል ሄሎ ነቆል 13 ቁጥር ነው ያለው እንዴ አሁንሽ ምንም እኮ የምናደርገው ነገር የለም ምንም አናደርግም በቃ ተጫውተን ባክሽ ከፈለግሽ ነኝ ካልፈለግሽ አትምጪሽ ይኸውልሽ እንደውም እንዳመጪ ከነጭራሹ እንዳመጪሽ ማለት አካብጃለሽ እኔ ሴት እንደዚህ ኧረ ረዛ ባክሽ ጥንቅር ብለሽ ቅሪ እንኳን አንቺ ስንት ታውቃለሽ አልጋ ያዝልኝ ያለው ልጅ ትንሽ አስቸኳይ ስራ ተጠርቶ ወጣ ብሎ ስለሄደና እና ቀርቷል ቀርቷል እንደሚያመለስ በእናትህ ማለቴ ብሩን ተበድሬ ነው የከፈልኩት ያው ከኪሴ እንኳን ቢሆን ምንም ማለት አይደለም ተበድሬ ነው የከፈልኩለት እመጣለሁ ስላለ ያው አይቀርም ብዬ ነው ተበድሬ የከፈልኩለት እና እባክህ ተባበረኝ ይቅርታ ነው ኪሴ ውስጥም ገንዘብ ይቅርታ ነገር የሚያመለስ ምን እየጠየቅኩ ያለሁት እኮ ገንዘቤ ነው ይቅርታ ምናምን አይደለም አንድ ርዕስ ቆርጫለሁ እና ለኔ ማስቸጋሪ ነው እና አልተሰማም ችግር አለው ምን ማለት እኮ አይደለም ማለት ነው 100 ብር እኮ እናንተ እንትን አይደለም ስለዚህ ተባበረኝ ይቅርታ እንደዚህ ነገር አይመለስም
እኔ ይቅርታ ትለኛለህ አስር ጊዜ እኔ ይቅርታ መልስልኛለሁ ገንዘቤን እንጂ አሁንስ ትመልስልኛለህ አትመልስልኝ ልትቋቋምበት እኮ ምን አለ ልትደራጅበት ነው ወይስ ምን ልትሆን ነው ሌሎችም ይወጣል ይጥቀምበት እሺ ይጥቀም ብለው እኔ ብር አንተ ይኸውልህ የት እንደምደርስ አይደል እኔ ብርቅ ያለ ወይ መሽሁድ እኔ ወላሂ ተተሸወርኩ ነው ይግራ ብላው እንዲህ ይኸውልህ በዝልዝል በቁርጥ ምናምን እያለ እሺ ብለው ይጥቀም እሺ ለምን አትመልስልኝም በእናትህ ምንም አይጠቅምም እኔ ልንገርህ ይኸውልህ ተበድሬ ያመጣሁት ብር መዘዝ ነው የሚያመጣብህ መልስልኝ መሰለህ ለምን ትረብሽኛለህ ለምን ስላልሰራበት ምን አይነት ደረቅ ነህ እባክህ ብለው ይጥቀም እሺ ተቋቋመበት ወይም ልጅህን አሳድግ አንተ ምን አይነት ጅብ ነው በመድኃኒዓለም አቤት ይሏል ለነ ዘይምስከን ለነና ይሏል አቤት የሚከራይ ቤት ፈልጌ ነበር የሚከራይ ቤት አው ለጥቂት ተከራይ ቤቱ ውይ ምንም የለም ሰሞኑን የሚለቀቅ ቤት አለ እኔዋ ፋሲል ማየት አይቻልማ ተከራዮቹ ቁልፉን ይዘው ሄደዋል ስለዚህ ማሳየት ያስቸግራል እሺ አብሮ ይስጠን ሌላ ምንም የሚከራይ ነገር የለም ፋሲል ማለት ወተት ኩርኩር ምናምን ወይ ውሃ ከሰል ምናምን ካለ ሁለት ጊዜ ሰላምታ አንዱ ለነገር ነው ቤት ለመከራየት ነው የመጣው ወይስ ለመሰለል ነው ለምን ነው የመጣው አቆመ ማለት አሎ አቆመ ያጭበርባሪ ሌባ ቤት እከራያለሁ ብሎ ቤቴን ሊሰልና መጣው ማታ መጥቶ ሊሰርቅ ወንድ አታውቅም አሌባ አታያለህ ተስፋ መስከረም አይደለም ለካለባስ ማራቶና ካጨለሩ እኔ መውጣት ነው ያካመሰ አዳር ከሌለው ደስ አዳር ቢኖርስ ምን ነው አይዞህ ከፈራ ነው ገርግ ምን ይገርም ነገርሽ ነፃነት ነው ሁለተኛ ነስና ፍቅር ያለበት አሁን ነፃነት ያለበት ስለዚህ ነው ካተጋሽ ነፃነት ያ ተስፋ በፍቅር ከሆነ
አንተ ዝርዝር የለኝም። ችግር የለም። ዝርዝር አለ ሌላ ቀን ተመለስና እንዴት ነበር? አሪፍ ነው። كان كمان في حامل نجي كريستيان بزيادة استقال تقام بس شو أو ندور نتوقع القرارات إيش دينا بثالث عرس جينا منطقنا أكبر شعر دفنا سامسي ده بس أصله بيجي شيء من ده فريسة أفضل صورة لو جمالون هذا اللون نجيب وكان لو تكلم ده تجربة عندنا نعلق أشياء من الكراس نجي أمر فينا الجفوس جفوس أطلع صدق جسمي ده على جفوس شو نفرش أندرس يا أنت وجه سنتين يوم سنتين ግማሽ ደርዘን ለራስ ተጠንቀቅ አለቀን እንጂ ከዚህ በላይ ፊኒት ፊት ወን ጋር ተስከም ያው ከቧንቧ ጋር ታጠብ አት አቤት ለምን አደሩ ፋዘር? ሰላም አደሩ? ሰላም ናችሁ? ለምን ናችሁ? ደህና ናችሁ? ሰው ፈልገን ነበር። አንድ ረዘም ያለ ቀጠን ያለ ጸጉሩ እንደዚህ ተከታተለኝ። የሥራ ባልደረባችን ረዘም በዱላ ሰፋን ይሆን የምትሉኝ? አዎ በዱላ ሰፋ። እሱማ ከሞተ 2 ዓመት አልፎታል። እናትየው ነበሩ እዚህ የሚኖሩት። እሳቸውም ከሞቱ በኋላ ኑሮ መቋቋም ስላልቻሉ ቤቱን ለኛ ሸጠውልን ሄዱ ቆይተዋል። ቢያንስ 6 ወር ይሆናቸዋል። አድራሻው ግን አለኝ። የበድሉ ነው አይደለም የእናትየው እንጂ። ስም በቃ ከጨረስክና አንድ በምን ልታመጣ ሰው የሚያነበው ይሁን ለተሻለ ነገር ለውቀት ነው። እሺ ለወሬ አይደል? ምን ማለት ነው? በቃ አንተ አዲስ መጽሔት፣ አዲስ ጋዜጣ፣ አዲስ መጽሐፍ ትሸመድዳለህ፣ ሄደህ ሬዲዮ ላይ ትተረተራለህ እንጂ ምን አዲስ ነገር አውርተህ ታውቃለህ?
መቼም ካንተ ሳልሻል ዓለም አቀፍ መረጃ ወጣ ስለሆነ ነገር አስረዳኝ የምትለኝ ቁልጭ አድርጌ አስረዳለሁ። አንተ ምን የምታውቀው ነገር አለ? ምን የሸመደድከውን እንደ ዳንቴል ስለምትተረተር ምን አለበት? ቆይ የሀገርህን ባህል፣ ስርዓት፣ ወግ፣ ማንነት ብትከተል። ሁሌ ስለማታውቀው ነጭ መለፍለፍ። በ5 ጥይት እንደዚህ ተሾተ፣ 50 ሴንት እንደዚህ በ9 ጥይት ተሽጦ ተረፈ፣ ጄሎ ወገባ በታች ኢንሹራንስ ገባች፣ ቢዮንሴ እዚህ የመጣችው ፌኳ ነው ትላለህ፣ ብሪትኒ ፀጉሯን ተላጨች አበደች ትላለህ። ምን ያወራው ነገር አለ? የሀገርህን ልጅ ብታደንቅ ምን አለበት? ቢያንስ ይኸውልህ ስለምታውቀው ሀገር ልጅ ብታወራ ስትገናኝ ሻይ ቡና ምናምን ትባባለህ። የት እንዳለ ሁሉ ያውቃል አይደል? መፈጠርህንና የት እንዳለ ማንነትህን ጭራሽ ለማያውቅልህ ነጭ ማውራቱ ግን ፋይዳ ያለው አይመስልም። እሺ የአንተ አይነቱ አጨብጫቢና አጉል ጋዜጠኛ ነኝ ባይ ነው እላይ እየሰቀላቸው እንጂ ሁሉም ከዜሮ ነው የጀመረው። አክኒ ያገባል። ስማ እኔ የራሴ የሆነ ተሰጥኦ አለኝ። በራሴ ተሰጥኦ ወደፊት ሰው መሆን የምችል ከዛ ነው ወደ ውጭ ማዝመዝ ነው። እኔ ደግሞ የምልህ በደንብ ያገባል። አይገርምም? ሰማኛል። በሰው ወርቅ ከምትሞላቀቅ በራስ መጋብ ድምቅሽ ምክሩ ለዛሬ በቃ አሁን ላምበብ ያው ሸምድ ዶክመንቱን ከምትለው ሞቱን ይባላል። ስቃዩን በመጨመር ለምን ዶክመንቱ እጃችን የሚገባበት መንገድ አለ? ይህ ስራ አይደለም። እሺ አሁን ለጊዜው ብር ነው ታገኛለህ። ምን ብር? የተነጋገርንበትን ገንዘብ እኮ ወስዳችሁ ጨረሳችሁ። ያለ ብር ስራ ይሰራል። እኛ ይሰራል አይደል? አሁን ብር ስማ ግርማ፣ ከዚህ በኋላ አንድ ሳንቲም እንኳን የማልጨምርላችሁ መሆኑን ስራው ሳያልቅ ትሰማለህ? ዋጋው ከአሁን ሰዓት ጀምሮ በእጥፍ ጨምሯል። ከተስማማ ዶክመንቱን እንስጣለን፣ ካለበለዚያ ግን ብቀበለው እንኳን አልሰጠም። እሺ ይሄን ነው። በእናትሽ በፈጠረሽ አምላክ ይሁንልሽ። ስለፈጠረሽ ለምን አትይኝም? ዲቪ እንኳን ዲቪ ለምን ኦባማ ራሱ አይደርስሽ? መሄድ አልፈልግም። በቃ ተይኝ በእናትሽ ትዕግስት። በቃ ከዚህ በኋላ እንዳትደውይ ተናግሬያለሁ። እሺ ጀዝባ የሆነ ልጅ ምን እንደሚሻል አንተ እስቲ ዲቪ ደረሰታ ደውላልኝ ነበር። አልደወለችልኝም። ስልኬ ማን ገራታል? እኔ ዲቪ ደረሰኝ ስላንተ ብትጠቀም መስሎኝ ነው። ደግሞ ብነግራት ምን ችግር አለው? ምን ችግር አለው ስትል ትንሽ አታፍርም? በእናትህ ምንድነው ለወሬ እንዲመንገብገብ? በእናትህ አስፋው ይሄን ተናገር ይሄን አትናገር። አንተ አይደብርም እንዴ? ይሄ ክፉ ነው ይሄ ደግ ነው እንድትባል ትፈልጋለህ እንዴ? በዚህ እድሜ ወይ እኔ ለአንተና ለእሷ ስል ሲም ካርድ በየቀኑ ላውጣ እንዴ? እንዴ እሺ ይቅርታ ሰማኛል። ይቅርታ 60 ብር አይሆንም። እሺ አስፋው ከዚህ በኋላ የምሬን ነው። ትዕግስት ብትደውልልኝ ካንተ ጋር ነው። በጣም አላካበርክም። እንዲህ ብታካበር ከሆነ ማለት አይደለም ስልኳን እጇን ይዤ እዚህ በር ላይ ጃፈታ ጭራሽ እጇን ይዘህ እንዳመጣት አዝለህ ትመልሳታለህ። እሺ አንተ አይደብርህም እንዴ? ምንድነው እንደዚህ ሰው ላይ መንጠልጠል? ኦሮ በለው ራስህ ችላ አትንቀሳቀስም እንዴ? አንተን የሚወድ የለምና በእኔ መወደድ ሙት ይዛለህ እንዴ? በእናትህ እንዴ ይደብር እንጂ በጣም ሼም ነው። በቃ አሁን ጨረስ። ከዚህ በኋላ ያው አለፍያለሁ። ሁለተኛ እንዳይለምሽ። አሁን ጨረስ። እሺ ሹራብ ደግሞ መች ነው ገዛሽ? አስፊቲ 50 ይላል። ምን ፈለግ ዘብላላ አኮች አስፊ ብራዘር መቶ አንቺ የትኛው አዲሱ ነው? ጠፋብህ እንዴ? የለኝም። እሺ የድሮም የለኝም። እኔ ከየት አመጣለሁ? እኔ ፖርት ጠብቄ የምኖር ሰው። ወይ አንተስ? እኔ ምን አይ በህይወት አለው
ሰውዬ እንዴት አለ? ደህና ነኝ። ናፍቀኸኛል። አትመጣም? አዎ በዛ እንደ በቃ ነው እመጣለሁ። ሰውዬ ያስቀኛል። እሺ በቃ እሺ በቃ ይቅርታ ያደረኩልሽ እኮ ለጥፋትሽ እንጂ አብረሽኝ እንድትሆኝ አይደለም። ሱሊ እኔም እኮ እንደምትወደኝ አውቃለሁ። ጩኛዬ ብለን ይወጣሽ ከአንቺ ጋር ደግሞ እዚህ ቦታኝ ጩኛዬ እንድተኛ ክብሬ ነው ያለው እንጂ ይቅርታ ውጪ Hello, Madhu. Bye. ማታ ከሸከሽ ልጅ ደግሞ እኔ ምን ሰ እንደውም ሄድ ሲያስ ዝም ብለህ ነው እዛው ቤት ጠብቀናል። ና እኔ ና ግድ የለም አንተ ራስህ አታስብ። አይ ታስዋራቱ
እንጂ መጀመሪያውን እኮ ዝም ብላ ነው አኩርፋ ሄደችው። ማናገር ትችል ነበር። ደግሞ እሷ ራሱ እኮ ልጅቷን ታውቃታለች። ታዲያ ማናት ልጅቷ? ያቺ ናታ ከድታ ሄደችው። እሷ ናት እንዴ? ይቅርታ ምናምን እያለች ስትለምነው እሱ መስሚያ የለኝም ብሎ ነው ያባረራት። ታውቂያለሽ? ሌላ ሴት እኮ መስላኛለች። እሷ ናት። ታዲያ ለማናገር እንኳን አትጥረት ያለ ይቅርታ ልንላትማ መተን ነበር፣ ግን በቃ በዛ ሰዓት ከሆኑ ሰዎች ጋር ተጋጭተን ስለነበረ ዝም ብለን ተመለስን። ሶል ራሱ ግን እንዴት እንደደበረው የዛን ቀን አትጠይቂ። ደግሞ ነዚህ የምነግርሽ ነገር ቢኖር ሰለሞን ብሌንም በጣም ነው የሚወዳት፣ ከልቡ ነው የሚወዳት። እውነቴን ነው የምልሽ። በጣም እንደሚወዳት ታውቃለህ። እንደምንም ብለሽ ቢታረቁና አብረው ቢሆኑ ደስ ይለኛል። ስሟን ላይ ተቀራሩ አስባለሁ። ይሄ ጉዳዩ በጣም ቀና። እኔ ደግሞ ስታወራለህ ሌላ ሰው ምናምን ዛሬ ማለት ነው ያለስ እንደምንም ብለሽ አግባቢያትን ባሌታ ነው ቢሆን ኧረ Yes. I believe. Oh, boyfriend. Okay. Salam son Bharat. Salam. Sono. Sono una È stato? cioè nella bilancia. Sono io per fare un giasso. Lascia. Non c'è. Gdzie będą? Tak, io. لا Aj, ለጊዜው በቃ አንድ ቁጣ በላ ብላ ይጣፍ እሺ አርግልኝ ትንሽ ወሪብላ ይወል ይብላ አንተ ምን ወጥ ብላ እንጀራ መዛ ከዚህ እንጀራ አይ በቃ እሱ ልታክ አይ በቃ ይጣፍ ብላሽ ከበድሉ ጋር ቀጠሮ እየበላሁ እሺ እንጀራ ጨምር ወጥ አይ በቃ ትንሽ አለ ጥብስ ይራል ቢራ እንጂ ቢራ እሺ ጠጣ አንድ ነገር ኦኬ አስፈልጣ ነበር አሾፋለን እቺ እባብ እጁን ይዘው መኝታ ቤት ገብቶ አይሽኮሽ በዛ ጋር ብለሽ ለግብ ይወጥ እስቲ እግዚአብሔር አባዬው ባለ ጥሩ አንቆሩ ሊገለኝ ነው ይችላል እንዴ በጣም ያሳዝን በጣም ያሳዝን በጣም ያሳዝን የመጨረሻ ሳያዋት እርግብ ትመስላለች ቆዳዋን አለስልሳ አስበልታ ነው
ድሮም ነግሬ ነበር። ሴትን ማመን ሴትን ቀብሮ ነው። ሴትን ማመን ቀብሮ ለምን አለ? ሴቶች ማለት ሴት ማለት ሰለም ሴቶች ማለት ሞኝነት ነው እንጂ መታደል ከአዳም መማር አይሆንም። ድምጿን መስማት ኧረ በዛ ምንም ነገር አያስፈልግም። ምንም ምን አይነት ኮብራ ናት? የአንድ ኮብራ ናት እንዲህ ምላሷ በቃ ሰው ትበልተህ ነበር እኮ። ወይኔ ወንድሜ ታውቃለህ፣ ከማንም በላይ አንተ ታውቃለህ። አዎ እሱማ ታዲያ ለምን አታስረዳውም? እሷ እኮ በጣም ተጎድታለች። በማ እንጂ ስለማን ነው እያወራን ያለነው? በሰለሞን ነው። ወንድሟ ሳያንስ እንደገና ሰለሞን እንደዚህ ይልባል። ሲያንሳት ይበላል። ኧረ በአላህ እንደዛ ይባል። ምን ነው የሚያንሳው? ምኑ ታያለሽ እንዴ? ቤቷ ድረስ ይዘው ዳል ታስቀጠቅጠው ስትል አይደል እንዴ ባነነባት? የምትገርም ልጅ ናት። ወላሂ እሷ ምንም የምታውቀው ነገር የለም። ሁሉም ነገር በአጋጣሚ ነው መነኝ። በአጋጣሚ ነው ምናምን አትበይ እባክሽ። ሆን ብላ አቅዳበት ያደረገችው ነገር በድል ወላሂ እሷ ምንም የምታውቀው ዘዴዋ በጣም የምትገርም ልጅ ናት። ምን አታምኝም? አንቺም ለራስሽ ተጠንቀቂ። እሱ ነው የምፈራልሽ። ስለናታስ አሁን የሚሆን ነገር ተፈጠረ። እኔ ምን እንደሚደረግ ሁሉ አላውቅም። እኔና በድሉ አብረን እያለን አባቴ የሆነ ሰው እንዳገባ ይፈልጋል። እኔም አባቴ ማስከፋት አልፈልግም። በድሉን ከምንም በላይ ነው የማፈቅረው። እህቴ ሁሉንም ነገር ታውቃለች። እና የሰርጉን ማስጫወቻ ነገሮችን አስተካክላ እንዳመልጥ አደረገች። ከዛ ጊዜ ጀምሮ የቤተሰቦቼን አይን ማየት እንኳን አልታደልኩም። አንዳንድ የሚያስፈልገኝ ነገር እንኳን ሲሆን የምትረዳኝ እሷ ናት።
ምን ሆኖ መንገድ ወድቆ ነው? እሺ ማን ልበል አንተ? እሺ ወንድምሽ አይ በቃ አይ 10 ደቂቃ በቃ መጣሁ። እዚህ ቅርብ ነኝ። ፕሊስ ከአካባቢው አትራቁበት። አብራችሁ ከተቸገራችሁ ይቀር ትንሽ 10 ደቂቃ በቃ። እሺ ወንድም ያብራችሁ ነው የሚሰማው። አጋጣሚ ነው ማለት እናገራለሁ አትናገር እንደተሰራ ያለው እንጂ ነገር ያለው ሄዋን እሺ እኛስ ከኖርንበት ሰፈር ማን ያስባል? ተናገራ ምን ይዘጋል? በለኝ አየህ የጊዜ ለውጥ እኛን ከኖርንበት ሰፈር አዳምን ደግሞ ከገነት አስባለ ማለት ነው። ይልቅ ስላስፋው ማሰብ እንዳለብን ያው እኔ ራሴ የሆነ ነገር እያሰብኩ በጠዋት ተነስተን ቤተክርስቲያን እያሾፍኩ አይደል? ከዚህ በላይ ምን ሾፍታል? ፈጣሪ መንገዱን ያሳየናል። እውነቴን ነው። ሙሴ እንኳን ቆይ ያንን ሁሉ የእስራኤል ሕዝብ ይዞ ሲሰደድ በጸሎት አይደል እንደ ቀይ ባህር ለሁለት የከፈለ? እውነቴን ነው የምልህ። በጠዋት ሄደን እንጸልይ፣ ፈጣሪ መንገዱን ያሳየናል። በቃ ከፈጣሪ በላይ ምን አለ? የት እንዳለው ሁሉ ይጠቁመናል። ጠዋት ካልሆነ ደግሞ ያው ብሌንን ጠይቃታል። አስፋይታለ ብለን ነው ወንድሟ አይደል እንደወሰዱ። ከዚህ በኋላ በፍጹም አይኗን ማየት እኔ ራሴ ያረ ድምጿንም መስማት አለ። ደወለች ነው አናጋ እንዳታናግራት ሄሎ ነኛ ሰለሞን አጠገብ የለም ማለት ለምን ፈለግሽ? አንቺ ያምሻል እንዴ? ጤና የለሽም? ሰሚኛለሽ? ይኸውልሽ እሱ አይንሽን ማየት አይፈልግም። እኔ ደግሞ በቃ ድምፅሽን መስማት አልፈልግም። በቃ ሁለተኛ እንዳትደውይሽ። ሁለተኛ እህት ይኸውልሽ ትሰሚኛለሽ? ስልኬ እኔ በጣም ብዙ ስራ አለበት። በጣም ብዙ ሰው ይደውልልኝ እና አታጨናቂኝ ስለፈጠረሽ። ምንድነው የምትይው? እባክሽ ይቆራረጣል፣ አይሰማም። እኔ ልዘጋው። አሁን ይሰማል? እሺ ቀጥይ። አዎ ለቀናል እንዴ? ቆየን፣ በጣም ቆየን። ለቀቅን እኮ አልሰማሽም እንዴ? ቆየን። ሰሚኛለሽ? ይኸውልሽ ብትሺ ጓደኛችንን ወንድምሽ እንዲለቅልን ንገሪ። በቃ እኛ ሌላ ምንም አንፈልግም። የቱን ያንቺ አሁንም ተዋሻለሽ? በእናትሽ ምን አይነት እስስት ነሽ? ይቺ ምን አይነት አውሬ ናት? አንተ የቱን ትለኛለች እንዴ? በእናትህ ልጁን አስዋጠችው። አንተንም የዛን ጊዜ ልታስውጥ ብላ አይደል እንዴ አምለጠ የመጣ? ምን አይነት ፓፓራዚ ናት በእናታችሁ?
ሴቶቹ እንዳለ አብደዋል። አንቺ ደግሞ ምን ቀረኝ ነው የምትይው? ቆይ ኧረ እባክሽ እኔ ቆይ ከኛ ሌላ በሀገሩ ወንድ የለም እንዴ? ኧረ በእናታችሁ እረፍት ስጡ በእናታችሁ። ማን ፍጠሩ ነው የሚሉት? ሊያሳብዱ ነው እንዴ? ቆይ ምስኪኑ አዳምን ከገነት አስባረሩ። እኛ ድሆቹን ደግሞ ከሀገር ሊያስወጡን ነው እንዴ? አሁንስ በጣም አስጠላኝ። ሰው ራሴን ስል ይልቅ ስላስፈራው ነገር ማለት ነው። እነሱ እንኳን እኔን ለማሳመን ከምትሞክር የጓደኛሽ ወንድም ጓደኛችን እንዲለቀው ብትነግሪያት ነው ይሻላል። ከዚህ በኋላ እኔና ጓደኛሽ እንኳን በፍቅር ያልሰፈር ሰላም ይሄንን ጥሩ ጊዜ ምን አለበት ለመልካም ነገር ብትጠቀምበት። እቤቷ ድረስ ወስደኝ አስገድለኝ ነበር። በርግጥ ባንተ ቦታ ሆነ ማስበው ልክ እንዳንተ አንቺን ቦታ ሆነሽ ብታስቢው ልክ እንደዚህ ሰላም እንደዚህ ነው ማስብ። ሰለሞን እኔ እኮ ልሄድ ጋር ጥቂት ቀናት ብቻ ነው። እኔም ደግሞ ብቻዋን እንደሆነች ታውቃለህ። ማንም እንደሌለ ወንድሟንም አላውቅም አለች። ለግርማ ሁሉ ነገር ምን ብላ የተያዘውን ጓደኛችን እንዲለቃቸው አለበለዚያ የራሷን ምክንያት አስጠንቅቃ ነገሯል። ስለኔና ስለ ጓደኞቼ ምንም እንደማያገባት ያገባት ለምን ሌላ ነገር አናወራ? ሰላም ከምታስበው በላይ ብሌን በጣም ታፈቅራለች። በጣም አንተንም ደግሞ ሳይ እሷን አትመኖር ምንም እንደማትችል ፊት ላይ ያስታውቃል ነበር እያልሽ ነበር። አሁንም ነው ነበር ብለሽ ሌላ ወሬ ለምን አናወራ? አንድ ነገር ሊገልጽ ነው። በብሌንና በወንድሟ መሀል ትልቅ ክፍተት አለ። ወንድሟ የት እንዳለ ምን እንደሚሰራ ምንም አንቺ ምንም የማታውቂው ነገር ነው። ሰለሞን አስቢበት። ብታስብበት ቁጭ ብዬ አስቢበት። ኋላ እንዳይቆጭ ይልቅ አንቺ መቼ ነው ስትሄጂ ግን ዝም ብላት። አንቺ በጣም ጥሩ ልጅ ነሽ። አንቺን ማስከፋት በፍጹም አለ ሶሪ ናፍቀኝ ነው ያስጠራሁት። አመሰግናለሁ። ሌላ የምትነግሪኝ ነገር የለም? ነጃት እንዳዘግብኝ ይባላል። ሰለሞን እያልሽ ነው? እንኳንም አላውቅሽ። የማታውቂው ነገር ከሌለ ታዲያ ለምን ታዲያ? ወይ ለምን አንሰማማም? እኔና ወንድሜ በዚህ በልክስክስ ባህሪ አንሰማም። ደልቶት ከሚኖርበት አሜሪካ የመጣው ራሱ ለዚህ ለልክስክስ ባህሪ ወንድሜ መሆኑና የወንድምነት ፍቅሩ እንዳለ ሆኖ በዚህ በልክስክስ ባህሪ ስለማንስማማ ጭራሽ ከነመፈጠሩ ትዝብኛል። አንተና እሱ ላስተዋውቃችሁ ስትል መሀል አንተ ጠፋህ። ቆይቼ ስሰማ በመካከላችሁ ችግር አለ። እሺ ቆይ እኔ ምን ላድርግ? ምንም አታውቂም። ማወቅሽ ብቻ ይበቃል። ከዚህ በኋላ ግን እንዳታገኝ እንዳታውቂ።
ልታጡ ነው ወደዚህ ማይረባ ስራ ውስጥ ገብታችሁ ሰው የምታንገላቱት? ማይረባ ስራ ትላለህ ደግሞ አንተ ምን ትፈልጋለህ? በአካውንቲንግ ተመረቂ 2 ዓመት ስራ ትንገላታ አንተ ተንገላታ። ምን አይነት ዶክመንት ነው? $5000 ነው ያልከፈለው። $5000 ለዚህ ስራ ምንም አልባል። አንተ ግን ለዚህ ቀላል ነገር ሰውን አቅታችሁ ሌላ ውስጥ ገባችሁ። እና ንጉሴ አብረን ነበር ወደ ውጭ ለመማር እና በእውቀት ስለበለጥኩት ጥሩ ፕሮፖዛል ስለቀረጽኩ እና ዛሬ ከዛ እዚህ ድረስ ተከትሎኝ ያሳዱኝ። ይህ ዶክመንት ደግሞ ሀገሬ ህዝቤ ብሎም ልክ እንደናንተ አይነት ስራ አጥ ወጣቱን የሚጠቅም የሚዲያ ስራ ሚዲያ እኔ እኮ ኤፍኤም ሬዲዮ ላይ አስታውቃለሁ። አታውቅኝም? ምን አይነት ፕሮግራም ነው? ይሄኛ ፕሮግራም ብዙ ሰው ነው የሚያደርገው። መረጃና መዝናኛው ላይ በርካታ ወጣቶች የኛን ፕሮግራም በቁጥር ነው የሚጠቀሙት። የተለያዩ የውጭ ሙዚቃዎች ወዲያው እንደወጡ ለአድማጮቻችን እናቀርባለን። አታውቅኝም? እኔ እንደዚህ አይነት በውጭ ላይ የተመረኮዘ የተንተራሰ ስራ ሀገራዊ ፋይዳ ያለው ብቻ ማዳመጥ መስራት ምን? ስለዚህ እናንተም ከኔ ጋር በመሆን ከዚህ ማይረባ ስራ ውስጥ ወጣችሁ ከኔ ጋር እየሰራችሁ ዲስኩር ነው አለሱ። ምንድነው ማረጋገጫችን? አንተ ባለ ሙያ እሱ ደግሞ በዚህ በጋዜጠኝነት ሙያው ያክስልና አንድ ላይ ሆነ ተስፋስፈን ለሀገራችን የሆነ ነገር ማድረግ ይችላል። እያደረግን ያለው እኔ ያሱት ፕሮፖዛል እኛ መስራት እንችላለን። አስፋው የነገረህን ነገር አላመንከው? ማንም ምንም ቢነግረኝ አላምንሽ። ቲቪ ደረሰኝ አልኩህ፣ ውሸት የለም። እኔ እናንተ እንዲያቀራርበን የፈጠርኩት ምክንያት ነበር። ሰሚኛለሽ? ቢደርስሽም ያው ለውጥ የለም። ሁሌም ውሸታም ስለሆንሽ አላምንሽ። ውሸታም አይደለሁም እኮ እንደዚህ መሆኑ ስለምወድቅ ነው። ለምን አይገባህም? ስለምትወጂኝ ነዋ ሜዳ ላይ ጥለሽኝ ያገባሽው። እኔ አላገባሁም። የማፈቅረውም የማገባውም አንተ ነው። አፍሽን ዝጊ አንቺ። የእስከ ዛሬ ውሸትሽ ይበቃል። ሰሚኛለሽ? ይሄ የመጨረሻ ቃል። ከዚህ በኋላ ደግመሽ እንዳትደግሚ። ልንለቀው ነው። ዋው! ዶክመንቱን ተቀበላችሁት እንዴ? አልተቀበሉም። እንዴ እና ታዲያ በምን ምክንያት ነው ሰውየውን የምትለቁት? እሱ ምክንያት የግል ነው። ምን አልክ? ትናገረውን ታውቀዋለህ? ደዳም ስማ፣ እስከ ዛሬም ድድብና ስላልተገለጸልኝ ነው እንደዚህ አይነት የደደብ ስራ ሰራ ይቆይ። እስከ ዛሬ ያወጣሁት ገንዘቤስ? እሱ እስከ ዛሬ ለሰራው ስራ ይገባኛል። እሺ ገንዘቤስ? ብረስ? ወይኔ ማተራ ምንም አልበል ሰርባል ሌባ አንተም ራስህ አንዱ ብር። ወይኔ ገንዘቤ ከሁለት ያጣሉን ወይ ከብር ያሉን። እውነትሽን ነው ልመንሽ? ለመጀመሪያ ጊዜ ሴት ላ ከነገሩ ከማውቃቸው ሴቶች ሁሉ ትለያለሽ። የሆነ ነገርሽ እውነትሽ ነው ታውቂያለሽ። አመሰግናለሁ። ግን የሚገርም ነው ታውቂያለሽ። ሰለሞን ነው
በቃ ወደድን የሚሉት ሴቶች ሁሉ እምቢ ሲላቸው አረብ ሀገር ነው ፉር የሚሉት ታውቂያለሽ። እኛ ቢሮ ያለችው ራሱ ገና ስታየው ነው አልኩሽ ላጥቅም ያደርጋል። እሷ አላማት ማለት ደግሞ ቢሮ ተይ ዝናብ የደበደበው ፍየል ታውቂያለሽ? እሱን እንደሚሸጥ ጨቅጭቀው ቢሲላት እሷም አረብ ሀገር ብሌ ወይኔም ግን ቋንቋ ሰምቶልኛል በለውና የሆነ ሀገር ፉር ልበል እንዴ? እና አንቺ ግን የት ነው ለመሄድ ያሰብሽ? እኔ አሜሪካን እንኳን ነው የምችለው ይመስላል። ለምን? እሱ ያለው ቪዛ እዚሁ ቅርብ ነው። እዚሁ ቅርብ ነው። አረብ ሀገር ምናምን አሜሪካ ከበድ የሚል ይመስለኛል። ታዲያ እዛ ነው ያሰብሽው? መመኘት እንዴት? በቃ በእኔና በአንቺ እድሜ አሜሪካን ሀገር መመኘት እንጂ መሄድ አይቻልም። አይ ካልተሳካ እኮ ሁለታችንም እዚህ ጥሩ ስራ አለ እዚሁ ይሰራል። እዚህ ሀገር ስራ ሞከር አንዱም አልተሳካልኝ። የተሳካልኝ የቱ እንደሆነ ታውቂያለሽ? ቺክ እንደ ሸሚዝ መቀያየር ነው የተሳካልኝ። ሰለሞንን ጠይቄው ብነግርሽ አይሻልም? ቆይ ግን አንተ ለምን ትሪት አታደርጋት? ቲያትር ሰሞኑን አዲስ ይወጣ የለም። ያው ሲወጣ ጋብዛታለሁ። በድሮ አታሽፉ ነው እያሾፍኩ አይደለም። ትዕግስት ጥሩ ልጅ ናት ታውቂያለሽ? እሱም አትመጣም። ጊዜም በቃ ሁልጊዜም ፊት ነስቼ ካባረርኳት በኋላ ውስጤ ይረበሻል። እንጃ እንደሆነ ትወዳታለህ አይደል? አንቺ ሰለሞንን ትወጂዋለሽ? አፈቅረዋለሁ። እኔም ትዕግስት አፈቅራታለሁ። በድሮ ጊዜ ሰተህ ራስህን መፈተሽ አለብህ። እባክሽ ጊዜ ሳልፈትሸው ነው የማውቀው። ጊዜን አይደለም ውይ አልነገርኩሽም ለካ ብለኝ። ምኑን? ልቤን እኮ ቻይና ላኩሽ። ለምን? ፎርማት እንዲያደርግልኝ ፋይል በፋይል ተደራረበበት። ቫይረስ ሳያገኘው ድረስበት። ላይ ጥሩ አጋሽ ሲሪየስሊ አድርጌ ነግሬው ለማሳመን እንደምን ብለን ለማሳመን አጣው አመሰግናለሁ። እንኳን ደስ አላችሁ። ፕሮጀክታችን ከሚቀጥለው ሳምንት ወደ ስራ ለመግባት ጣጣውን ጨርሶ እዚህ ደርሷል። እንደነገርከኝ መጃት የነገረችኝ ነገር ሁሉ እውነት ነው። ሌላ ልታምናት ነው። በዛ ላይ የወንድሟ አቋም አሁን እንደቀረ ነው። በቀና መንፈስ ማሰብ አለ።